ዛሬ በዚህ ቪዲዮ በማንኛውም የህይወት መስተጋብርና ከሰዎች ጋር በሚደረግ ግንኙነት ውስጥ ብልጥ፣ ክፉና አስመሳይ ሰዎችን ሞኝ መስለህ በመታየት ሁሉንም አይነት ሰዎች ማሸነፍ የምትችልባቸውን 10 ቀላል ቴክኒኮችን እነግርሃለሁ። እነዚህ ቴክኒኮች እጅግ ብልጥና ጠንካራ ነን ብለው የሚያስቡ ሰዎችን እንኳ በማይገምቱት ሁኔታ 100% ልባቸው ውስጥ ምን እንዳለ በነፃነት እንድትፈትሽና እንድታውቅ የሚያደርጉህ ለመተግበርም እጅግ ቀላል የሆኑ ቴክኒኮች ናቸው። አሁን በቀጥታ ወደ መጀመሪያው ቴክኒክ እንለፍ። አንደኛ፣ የማይታይ ካባ ልበስ። አንድ ሰው ራሱን ዝቅ አድርጎ ብዙም እንደማያውቅ ወይም ሞኝ አድርጎ ሲያቀርብ በዙሪያ ያሉ ሰዎች ሁሉ ትክክለኛ ማንነታቸውን ያሳያሉ። ሰዎች ለሞኝ ሰው ሚስጥራቸውን ይናገራሉ፣ በፊቱም ክፉ ማንነታቸውን አይደብቁም። ምክንያቱም ቢሰማም አይገባውም፣ ቢገባውም ምንም አያመጣም ብለው ስለሚያስቡ ነው። ይህ ደግሞ ለአንተ እጅግ ጠቃሚ የሆነ የመረጃ የበላይነት ይሰጣል። በተቃራኒው ግን ብልጥ መሆንህን ካሳየ ሰዎች ካንተ ይጠነቀቃሉ፣ እውነተኛ ፊታቸውንም ይደብቁብሃል። ሞኝ ስትመስል ግን አንተ ሁሉንም ነገር እያየህ፣ እነሱ ግን አንተን ሊያዩህ አይችሉም። ጠንካራ ብትሆንም ደካማ መሰል። እውነተኛው ብልጠት የሚጀምረው ብልጥ መሆንህን መደበቅ ስትችል ነው። ይህ አቋም ውሳኔዎችህን በጥሞና ለማሰብና ከሰዎች ጀርባ ያለውን እውነት ለማየት ሰፊ ጊዜና ነፃነት ይሰጥሃል። ሁለተኛ፣ ማውራት አቆመህ በዝምታ አዳምጥ። በብልጦች መካከል ስትገኝ አብዛኛውን ጊዜ ብልጦቹ ዕውቀታቸውን፣ ልምዳቸውንና ስልታቸውን ለማሳየት ይሽቀዳድማሉ። ይህ እኔ ያውቃለሁ የሚለው ስሜት ሰዎችን አብዝተው እንዲናገሩ ያደርጋቸዋል። ሆኖም ብዙ ማውራት የብዙ ሰዎች ትልቁ ድክመት ነው። ታዋቂው የግሪክ ፈላስፋ ኤፒክተተስ 2 ጆሮና 1 አፍ የተሰጠን ከምናወራው እጥፍ እንድንሰማ ነው ብሏል። ራስህን እንደ ሞኝ ወይም እንደ ተማሪ አድርገህ ስታቀርብ በማስመሰል ወይም በንግግር ውድድር ውስጥ አትገባም። በዚህ ጊዜ ሰዎች የራሳቸውን እቅድ፣ ድክመትና ሚስጥር ሁሉንም ዘርግፈው ይነግሩሃል። አንተ ግን በጥልቅ ዝምታ ውስጥ ሆነህ የእነሱን ዕውቀትና ሚስጥር በነጻ ትሰበስባለህ። እነሱ አንተን እያስተማሩህና እየመከሩህ እንደሆነ ሲያስቡ፣ አንተ ግን የእነሱን የአስተሳሰብ አድማስ፣ የጥንካሬያቸውን ልክና የድክመታቸውን ቀዳዳ በጥንቃቄ ታጠናለህ። የንግግር ጦርነት ውስጥ ባለመግባትህ ጉልበትህን ትቆጥባለህ። በመጨረሻም እነሱ ባዶ ሲቀሩ፣ አንተ ግን በመረጃ ትሞላለህ። ሶስተኛ፣ የሰዎችን ኢጎ አትነካካ። በስነ ልቦናው ዓለም የሰው ልጅ ከምንም በላይ የሚጠብቀውና የሚንከባከበው ኢጎውን ወይም እኔ የሚለውን የበላይነት ስሜት ነው። ሰዎች በተሰበሰቡበት ቦታ ሁሉ ማንም ሰው ከሱ ይልቅ ሌላው ሰው ብልጥ ሆኖ ወይም ከፍ ብሎ እንዲታይ በፍጹም አይፈልግም። ዕውቀትህንና ብልጠትህን በሰዎች ፊት በግልጽ ስታወጣው ሳታውቀው በውስጣቸው ያለውን የፍርሃትና የበታችነት ስሜት ትቀሰቅሰዋለህ። ይህ ደግሞ ቀስ በቀስ ወደ ጠላትነት ይቀየራል። በብልጦች መካከል ሞኝ መሆን ማለት የሰዎችን ኢጎ አለመንካት ማለት ነው። ሰዎች አንተን ከኛ ያነሰ ነው ብለው ሲያስቡ ስጋት አይገባቸውም። በዚህም የተነሳ ሰላምህንና ጉልበትህን ትጠብቃለህ። ሞኝነት እዚህ ላይ የድክመት ምልክት ሳይሆን የሰዎችን አእምሮ የማረጋጊያና የማጥመጃ ስትራቴጂ ነው። አራተኛ፣ ከሰዎች ጠባቂነት ራስን ነፃ አውጣ። ብልጥ ወይም አዋቂ መስሎ መታየት የራሱ የሆነ ፈተናና ሸክም አለው። ይኸውም ከፍተኛ የሆነ የሰዎች ቅድመ ግምት ነው። አንድ ጊዜ ብልጥ፣ ታዋቂ ወይም ጎበዝ ተብለህ ስም ከወጣልህ ሰዎች ሁልጊዜም ፍጹም እንድትሆን፣ ሁልጊዜ ትክክል እንድትሆን ይጠብቁሃል። በትንሽ ስህተት እንኳ ከፍተኛ ትችትና ውድቀት ይደርስብሃል። ይህም ሕይወትህን በከባድ ውጥረት ውስጥ እንድትመራ ያደርግሃል። ሞኝ መስሎ መታየት ግን ከዚህ ሁሉ ስነ ልቦናዊ ጫና ነፃ ያወጣሃል። ከሱ ምን ይጠበቃል የሚለው የሰዎች አስተሳሰብ ለራስ ትልቅ የመንቀሳቀሻ ነፃነት ይሰጥሃል። ስህተት ለመስራት፣ አዳዲስና ያልተለመዱ ነገሮችን ለመሞከር እንዲሁም ማንም ሳይከታተልህ በራስ ፍጥነት ለማደግ ሰፊ ዕድል ታገኛለህ።
ማንም ትኩረት ያልሰጠው ማንም ያልገመተው ሰው በድንገት ተነስቶ ትልቁን ድል ሲያመጣ ማህበረሰቡ ይንቀጠቀጣል። ምክንያቱም ሰዎች ዝግጁ ያልሆኑለትን ያልጠበቁትን አቅም መከላከል አይችሉምና። ሞኝ መስለህ ስትጓዝ ማንም አያደናቅፍህም። ጊዜህ ደርሶ ድል ስታደርግ ደግሞ ማንም ሊያስቆምህ አይችልም። አምስተኛ የትምክህት እስራትን በጥሰህ ተለዋዋጭ ሁን። ብዙ ብልጥ ሰዎች በራሳቸው ዕውቀትና ማንነት ላይ ከመጠን በላይ ይተማመናሉ። ይህ ደግሞ በጊዜ ሂደት ለአዳዲስ ሐሳቦች ዝግ ያደርጋቸዋል። አንድ ሰው አውቃለሁ ብሎ ካመነ መማር ያቆማል። ስትራቴጂያዊ ሞኝነት ግን ይህንን የእውቀት ትምክህት ሰብሮ ለአዳዲስ ግኝቶች በር ይከፍታል። ራስህን እንደ ሞኝ አድርገህ ስታቀርብ በማንኛውም ሁኔታ ውስጥ ራስህን የመለወጥና የማላመድ ከፍተኛ አቅም ይኖርሃል። ብልጥነን ብለው የሚያስቡት ሰዎች በራሳቸው ንድፈ ሐሳብና በራሳቸው ዝና ታስረው ሲቀሩ፣ ሞኙ አንተ ግን ከሁሉ ጋር ትስማማለህ፣ ከሁሉ ትማራለህ፣ እንደ ውሃም በየቦታው ትፈሳለህ። ለስላሳና ተለዋዋጭ የሆነው ነገር ሁልጊዜ ጠንካራና ግትር የሆነውን ነገር ያሸንፋል። ሞኝነትህ እንደ ጋሻ ሆኖ ከትችትና ከፉክክር ይከላከልሃል። በዛው ልክ ደግሞ አእምሮህ እንደ ሰፊ ሜዳ ለሁሉም አዲስ ሐሳብ መንሸራሸሪያ እንዲሆን ያደርገዋል። ይህ ስትራቴጂያዊ ትህትና በውስጥህ የታላቅ ጥበብ ባለቤት እያደረገ፣ በውጭ ግን ማንም የማይቀናብህና የማይቀናቀንህ ተራ ሰው ያስመስልሃል። ስድስተኛ እያወቅ እንዳላወቅ ሁን። ስትራቴጂያዊ ሞኝነት ማለት ደካማ መሆን ወይም በሰዎች መበለጥ አይደለም። ይልቁንም ታክቲካዊ የዋህነትን መጠቀም ማለት ነው። ይህ ጥበብ አንድን ነገር እያወቅ እንዳላወቅ መሆንን፣ የሰዎችን ተንኮል እያየህ እንዳላየህ ማለፍን ይጠይቃል። ሰዎች አንተን የዋህ ወይም ሞኝ አድርገው ሲያስቡ የሚጠነስሱብህን ሴራዎችና የሚሰሩብህን ስህተቶች በግልጽ ማየት ትጀምራለህ። ብልጥ ሆኖ መታየት ግን ተቃዋሚዎችህ የበለጠ ብልጥና ጥንቁቅ እንዲሆኑ ያስገድዳቸዋል። በብልጦች መካከል ሞኝ መሆን ማለት ሌላው ሰው አንተን አሸነፍኩት ብሎ እንዲያስብና ዘና እንዲል እድል መስጠት ነው። እውነተኛው ድል ግን በመጨረሻው ውጤት እንጂ በንግግር የበላይነት አይለካም። ይህ ዘዴ በተለይ በንግድ ድርድርና በፖለቲካዊ ግንኙነቶች ውስጥ እጅግ ኃይለኛ ነው። ጠላትህ አንተን እንደ ትንሽና ደካማ ተቃዋሚ እንዲቆጥርህ ካደረግ ጥቃቱን በናቀው አቅጣጫ ሰንዝረህ በቀላሉ ልታሸንፈው ትችላለህ። ጥበበኛው ሰው ብልጥነቱን በልቡ ሞኝነቱን ግን በፊቱ ላይ ይይዛል። ሰባተኛ ኢጎህን ገድለህ ስሜትህን ተቆጣጠር። አብዛኛው ሰው በሕይወቱ የሚቆስለውና የሚሰናከለው ኢጎ ሲነካ ነው። አንድ ሰው ሞኝ ሲለን ወይም ሲንቀን ደማችን ይፈላል። ራሳችንን ለማስከበርና ብልጥነታችንን ለማሳየት እንዋጋለን። ነገር ግን በብልጦች መካከል ሞኝ ለመሆን የወሰንክ አንተ አስቀድመህ ኢጎህን ገድለዋል። ማንም ሊንቅህ በማይችልበት የጥበብ ደረጃ ላይ ሆነ ንቀትን እንደ ግብዓት ትጠቀማለህ። ስነ ልቦና የበላይነት የሚጀምረው ሌሎች ስላንተ በሚያስቡት ነገር ላይ ያለህን ጭንቀት ስታቆም ነው። ሰዎች ደካማ ነው ብለው ሲያሾፉብህ አንተ በውስጥህ እየሳክባቸው ከሆነ ትክክለኛውን ስልጣን ይዘሃል ማለት ነው። ይህ የማይናወጥ መሆን ይባላል። ብልጦቹ ለክብራቸውና ለዝናቸው ሲሉ በትንሽ በትልቁ ሲነታረኩ፣ አንተ ግን ያንተ ባልሆነ የክርክር ጦርነት ውስጥ ጉልበትህን አታባክንም። ኢጎህን መስዋዕት በማድረግ ትልቁን ሰላምና የረጅም ጊዜ ስኬት ትገዛለህ። በብልጦች መካከል ሞኝ መሆን ማለት በራስህ ላይ ሙሉ ቁጥጥር ስላለህ ብቻ ሌሎችን ለማሸነፍ ብልጥ መስሎ መታየት እንደማያስፈልግህ በሚገባ መረዳት ነው። ስምንተኛ ዝምታን የጥንካሬህ ምሽግ አድርገው። ዝምታ የጥበበኞች ሁሉ ትልቁ ምሽግ ነው። በብልጦች መካከል ስትሆንና ራስን ዝቅ አድርገህ በዝምታ ውስጥ ስትሆን አካባቢው በሙሉ እንደ መስታወት ይገለጥልሃል። ብዙ የሚያወሩ ሰዎች የራሳቸውን ድምፅ ከመስማት ባለፈ ሌላውን ለማስተዋል ጊዜ የላቸውም። አንተ ግን ሞኝ መስለህ በመገኘትህ በዙሪያ ያለውን እያንዳንዱን እንቅስቃሴ፣ የሰዎችን የፊት ገጽታ፣ የቃላት አጠቃቀማቸውንና የፍላጎታቸውን አቅጣጫ በጥንቃቄ ታያለህ። ይህ ስትራቴጂያዊ ተመልካችነት ይባላል። ዝምታ በሌሎች ዘንድ እንደ መፍዘዝ ሊቆጠር ይችላል። ነገር ግን ያ ዝምታ መረጃን የምታጣራበትና
ውሳኔህን የምታበስልበት ላብራቶሪህ ነው። አንድ ብልጥ ነኝ የሚል ሰው ሐሳቡን ሁሉ አውጥቶ ሲጨርስ፣ አንተ ግን ገና ያልተነካ ትልቅ አቅም ይዘህ ትቆያለህ። በጦርነትም ሆነ በሕይወት በመጨረሻ ላይ የሚናገረውና ድል የሚያደርገው ብዙ ያወራው ሳይሆን ብዙ ሰምቶና አስተውሎ ትክክለኛውን ቅጽበት ጠብቆ እርምጃ የወሰደ ሰው ነው። ዝምታ የጥንካሬህ መደበቂያ ነው። ሞኝነትህ ደግሞ የጠላቶችህ ማዘናጊያ ነው። 9ኛ ጊዜውን ጠብቀህ አቅምህን አሳይ። ስትራቴጂያዊ ሞኝነት ዘላቂ ጭምብል ሳይሆን ጊዜውን ጠብቆ የሚፈነዳ ወጥመድ ነው። በብልጦች መካከል ሞኝ ሆነ መቆየት ያለብህ እስከ መጨረሻው ሰዓት አይደለም፣ ይልቁንም ድልህ እርግጠኛ እስከሚሆንበት ያቺ ወሳኝ ቅጽበት ድረስ ነው። ተቃዋሚዎችህ ወይም በዙሪያ ያሉ ብልጦች አንተን ንቀው መከላከል ሲያቆሙ፣ ጥንቃቄያቸውን አላልተው ሲዘናጉና ድል ያደረጉ ሲመስላቸው፣ ያኔ እውነተኛውን ብልጥነትህንና አቅምህን ታወጣዋለህ። በዛ ሰዓት እነሱ ለአንተ ምላሽ ለመስጠት ጊዜ አይኖራቸውም። ምክንያቱም ያንተን ጥቃት በፍጹም አልጠበቁትም ነበር። ልክ እንደ ሌሊት ጨረቃ ብርሃንን ደብቀህ ቆይተህ በድቅድቅ ጨለማ ውስጥ ስትወጣ፣ ብርሃንህ ሁሉንም ነገር ይፋ ያደርገዋል፣ መንገድህን ግልጽ ያደርገዋል። ይህንን ስልት የተጠቀሙ ታላላቅ መሪዎችና ነጋዴዎች መጀመሪያ ላይ እንደ ተራ ሰው ታይተው በመጨረሻ ግን የጨዋታውን ሕግ ቀያሪ ሆነው ይወጣሉ። ሞኝነትህ የጥንካሬህ ማከማቻ ባትሪ ነው፣ መገለጥህ ደግሞ የድልህ ማህተም። 10ኛ ብልጥ ሁን እንጂ ብልጥ አትምሰል። በመጨረሻም ይህንን እውነት አስታውስ። እውነተኛ ብልጠት ብልጥ ሆኖ መታየት ሳይሆን ብልጥ ሆኖ መገኘት ነው። ዓለም በውጫዊ ሽቅድድም፣ በድምፅ ብክነትና በከንቱ ውድድር ተሞልታለች። በዚህ ግርግር ውስጥ ታዲያ እያወቁ ሞኝ መሆን መቻል ትልቅ የነፍስ ነፃነት ነው። ሰዎች ስላንተ ያላቸው ግምት ያንተን ማንነት በፍጹም አይወስነውም፣ ያንተን ስልት ግን ያግዘዋል። በብልጦች መካከል ሞኝ ሁን። ያኔ የሁሉንም ሰው እውነተኛ ማንነት ታያለህ፣ ከሁሉም ትማራለህ፣ ጉልበትህን ትቆጥባለህ፣ እንዲሁም ማንም ባልጠበቀው ሰዓት ታላቅነትህን ታሳያለህ። ራስን ዝቅ ስታደርግ ሁሉን በግልጽ ታያለህ። የዛሬው መልእክቴ ግልጽ ነው። ብልጥነትህ ለራስህ ይሁን፣ ሞኝነትህ ግን ለዓለም ካባ ይሁን። ብርሃንህ ከውስጥ ይትረፍረፍ፣ ጥበብ በመንገድህ ላይ ይብራ። ለዛሬ ከዚህ ጋር ይብቃኝና ልሰናበት። በሌላ ጊዜ በሌላ አዲስ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።